እሺ ከልብና እናመሰግናለን 43ኛ ቀኑን ያዘው የዘመቻ አንድነት ዛሬም ግለቱን ጠብቆ በሁሉም ቀጠናዎች ተጋርሎ ተጠናክሮ ቀጥሏል። ዛሬም 43ኛ ቀኑን ዘመቻ አንድነት በተመለከተ ዝርዝር መረጃዎችን ለመቀበል ከህዝብ ግንኙነት መምሪያ ኃላፊዎች ጋር ተገናኝተናል። በዛሬው ዕለት የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊዎችና የህዝብ ግንኙነት መምሪያና የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ባለው የስልክ መቆራረጥ ምክንያት እንግዲህ በተለይ በጎንደር ቀጠና በሸዋም ቀጠና አልፎ አልፎ በወሎ ቀጠናም እንደዚሁ ፋኖ አበበ ፈንታው የሚገልጽልን ሆኖ የኢንተርኔት መቆራረጥና መዘጋት እያጋጠመ እንደሆነ እየሰማን እንገኛለን። እነዚህ መረጃዎች እየተቀበልን አብረን ቆይታ እናደርጋለን። ከሚዲያዎች በኩል ህብር ሬዲዮ፣ ግሎባል ፋኖ ሚዲያ፣ ብላክ ላዮን ሚዲያ፣ ጊዮን ሚዲያ፣ ሮሃ ቴሌቪዥን፣ ኤቢሲ ቴሌቪዥን፣ አሻራ ሚዲያ እና ኢትዮ 251 ሚዲያ በጋራ ቆይታ እናደርጋለን። ቀዳሚ ድሩን የምሰጠው ለአማራ ፋኖ በወሎ ቤት አማራ በዛሬው ዕለት እንግዲህ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ቀዳሚ ድሩን ላንተ ልስጥና በመቀጠል ወደ ሌሎች የህዝብ ግንኙነት መምሪያ ኃላፊዎች አልፋለሁ። 43ኛ ቀኑን የያዘው የዘመቻ አንድነት በወሎ ቤት አማራ ግንባር ምን ምን አይነት ሁነቶች ተስተናገዱ? አጠቃላይ ዝርዝር መረጃዎችን ብታጋራን። አመሰግናለሁ ሙሉጌታ። እንግዲህ 43ኛ ቀኑን በያዘው የዘመቻ አንድነት የአማራ ህዝብ ሁለንተናዊ ተጋድሎ አሁንም ተጋድሎቹ በሁሉም ቀጠና ተጠናክረው የቀጠሉበት ሁኔታ አለ። አማራ ፋኖ በወሎ ቤት አማራ በአምስት ግዙፍ ኮሮችና በስራቸው ባሉ ክፍለ ጦሮች አሁንም ተጋድሎዎች የቀጠሉበት ሁኔታ አለ። ከአውደ ውጊያ ጋር በተያያዘ በትላንትናው ዕለት ሚያዝያ 21 2017 ዓ.ም እና በዛሬው ዕለት ልጅ ኢያሱ ኮር በራሳሊ ክፍለ ጦር በተለይ ትላንትና አገዛዙ ደቡብ ወሎ ውጫሌ ከተማ በመግባት የተለመደውን የሐሰት ፕሮፓጋንዳውን ህዝብ በአዳራሽ በመሰብሰብ ለመርጨትና ለመንዛት በገባበት ሁኔታ በጀግኖቹ ተጋድሎ ስብሰባውንም ማቋረጥ ተችሏል። አጠቃላይ እዛ አካባቢ በነበረ በርካታ ትንቅንቅና ተጋድሎም ራሳሊ ክፍለ ጦር ሁለተኛና አራተኛ ሻለቃ ብርቱ ትንቅንቅና ተጋድሎ በማድረግ በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተቀዳጅተዋል። ከምንም በላይ አጠቃላይ የህዝብ ማጭበርበርና ደመሰስ ነው አጥፍተናቸዋል የሚለው ማጭበርበሪያቸውና ከጠፉ ታዲያ ለምን አስገቧቸው፣ ለምን ሰላም ፈጠሩ ትሉናላችሁ በሚል ደግሞ የህዝብ ምላሾች ካሁን በፊት እንደነበሩ ይታወቃሉና ህዝብ ደግሞ ይህን ምላሽ ሲሰጥ እንግዲህ ከፍተኛ የመከላከያ መኮንኖችም የካድሬዎችም ጭምር ይበሳጩና እነዛን ሰዎች በግል ያናግሩ አልፎ ማፈናና እስር ያደርጉ ነበር እንደሚታወቀውና አሁንም ይህንን ፕሮፓጋንዳውን በተለይ ፋኖ በዚህ በዘመቻ አንድነት በርካታ ቀጠናዎችን ይዞ የነበረውንም አሁን አዲስ የሚይዛቸውንም አደረጃጀት የመስራትና ህዝባችንን ትግሉ የደረሰበትን ነባራዊ ሁኔታ የማሳወቅ አጠቃላይ ፖለቲካ ንቃተ ህሊናውን የማሳደግና የሀገሪቱን ነባራዊ ሁኔታ የቀጠናውንም የማስረዳትም ጭምር ስራ እየተሰራ ነው እና የሚገኘው ከዚህ ጋር ተያይዞ በተጓዳኝ ጠላትም በዚሁ በጥቁር አስፋልት በወረዳና በዞን ከተሞች እንደዚህ አይነት ስራዎችን ለመስራት ይሞክራል። እሱን በትግል እያስቆምን ያለንበት ሁኔታ አለ። ሌላው ከዚህ ጋር ተያይዞ በዚሁ ውጫሌ ላይ በከባድ መሳሪያ ከውጫሌ ወጣ ብሎ ያስወነጭፍ ስለነበር ሰርጎ የገባ ኃይልም ስለነበር ራሳሊ ክፍለ ጦር ማለት ነው ወደ ከተማው በመጣል ህጻናቶችን ትምህርት ቤት የሚማሩ ህጻናቶችንም ጭምር ጉዳት ያደረሰበት ሁኔታ አለ። በዚሁ በልጅ ኢያሱ አሁንም ተጋድሎ ቀጥሎ ዛሬም አምባሰል ሮቢት አካባቢ ማምሻውን አሁን ድረስ ተጋድሎ አለ። መረጃዎች እንደደረሱን የምናደርሳችሁ ይሆናል። ከዛ በዘለለ በበርካታ ቀጠናዎች በተለይ በአውደ ውጊያ እየተሸነፈ ሲመጣ የህዝብ መሰረተ ልማቶችን በተለይ ማህበራዊ አገልግሎቶችን መብራት ማቋረጥ፣ ቤንዚል ወደ ገጠር ከተሞች እንዳይገባ ማድረግ፣ ዋጋው እንዲጨምር ማድረግ በጣም በከፍተኛ ሁኔታ ህዝቡ በቤንዚል ምክንያት በጣም ብዝበዛ ነው እየተበዘበዘ ያለው። አገዛዙ ከማደያዎች በጀሪካን ከሚቀዳውም አጠቃላይም ከሚታወቀው ታሪፍም ጭምር በመጨመር የኃይል አማራጮችን ህዝቡ እንዳይጠቀም በማድረግ በርካታ በዚህ አሽመደምዳለሁ የአውደ ውጊያ የፋኖን ድልም መቀልበስ ይችላሉ በሚል ህዝባችን ላይ
የሕክምና እጦትም ያው እንደምታውቁት ባዮሎጂካል ጦርነት ከከፈተብን ከዓመት በላይ ተቆጥሯል እና ፋኖ በተቆጣጠራቸው አካባቢዎች የሚገኙ ጤና ጣቢያዎች፣ ጤና ኬላዎች የሕክምና መድኃኒቶችም ሕክምና ቁሳቁሶችም የሚደርሱበት ሁኔታ የለም። ይሄ ብዙ ትኩረት ያልተሰጠው ነው። እንደ ህልውና ተጋድሎ አንዱ በጤናው ዘርፍ ነው የህልውና አደጋ የተጋረጠበት ህዝባችን። የሕክምና እጦት አለ። ታስቦበት በኮማንድ ፖስት አግዶ ነው መድኃኒትም የሕክምና ቁሳቁስም እንዳይደርስ እየተደረገ ያለው። በቅርቡ አንድ ከፍተኛ እውቀት ያለውና በሕክምናው ዘርፍ ጣራ የደረሰ እውቀት ያለው ባለሙያ በባህር ዳር መገደሉን ከዛም ውጭ በብዙ ቦታዎች ግድያ እየተፈጸመ እንደሆነ ይታወቃል እና እንደ ይሄ ባዮሎጂካል ጦርነት ብዙ ትኩረት አልተሰጠውም እና ሚዲያ ባለሙያዎችም ህዝቡም ይዞት በሀገር ውስጥም በውጭም ትልቅ ትኩረት ቢሰጠው ሰብአዊ መብት ጥሰት ነው። ኢንተርናሽናል ህግም ጭምር የተጣሰበት ሁኔታ ነው እና ያለው በኮማንድ ፖስት የሕክምና መድኃኒቶችም ቁሳቁሶችም የታገደበት ሁኔታ አለና አጠቃላይ እንደነዚህ አይነትና መሰል ተግባራቶችን በመፈጸም የውሃ የንጹህ መጠጥ ውሃ አገልግሎቶችን በማቋረጥ በመብራት ምክንያት በቤንዚን ምክንያት የወፍጮ አገልግሎት መቋረጥ አጠቃላይ በጣም 100 ዓመት 200 ዓመት ወደ ኋላ ህዝቡን የመለሰበትና የወፍጮ አገልግሎት ሁሉ እያገኘ ያልሆነበት በተለይ በሰሞኑ በምዕራብ ወሎ ቀጠና ንጉስ ሚካኤል አሊኮር በበርካታ ክፍለ ጦሮችና ብርጌዶቹ በርካታ ተጋድሎዎችን እያደረግን የከረምንበት ሁኔታ አለ። ነፃ ቀጠናዎችንም ለመያዝ አስቦ ያልተሳካበት ሁኔታ አለ። በዚህም ባገኘው አጋጣሚ ሁሉ ዘረፋ በቅርቡ በላሊበላና በአካባቢው የሚታወቅ ነው እና ይሄንን አጠናክሮ እንደቀጠለበትና አጠቃላይ ትኩረት እንዲሰጠው በተለይ ባዮሎጂካል ጦርነቱን ሚዲያዎችም ትኩረት ሰጥታችሁ እንዲሰሩበት የሚል መልእክት አለን። ከዚህ ጋር ተያይዞ ሌላው የወጣቶች አፈሳ ነው። በጣም የተበራከተ ሁኔታ ነው ያለው። አዲስ አበባን ጨምሮ በመላው አማራ በከተሞች በጣም በርካታ የሆነ የወጣቶች አፈሳ ነው ያለው። ወጣቱም እንግዲህ ቁጭ ብሎ ላላመነበትና አማራ ህዝብ ላይ ዘር ማጥፋት እየፈጸመ ላለ ስርዓት ሳይወድ በግድ ታፍኖ በሚሊሻ በአድማ ብተናና በመከላከያ እየታፈነ ወዳልታወቀ ቦታ እየተወሰደ እየሰለጠነ እየመጣ እየተማገደ ያለበት ሁኔታ አለ። በዚህም አንድ ትልቅ ማሳያ በቅርቡ አሳምነው ክፍለ ጦር ጋር ቃሊም እና ሳንቃ አካባቢ ውጊያ ያደረገ አዲስ ምልምል መከላከያ ከውጊያው ባሻገር በውጊያ በጣም በርካታ ሙትና ቁስለኛ ነው የሆነው። ይሄ የተለመደ ነው። ገደል ገብቶ ያለቀው ግን ይብሳል። በቃ ምንም የማያውቁ አላማ የሌለው ለምን እንደሚዋጉ የማያውቁት ሲጀመርም ደግሞ በታፍነው እንጂ አላማው የጠላት አላማ ወይም ይሄ አፍኖ በኃይል ወደ ግዳጅ የሚያስገባቸው አገዛዙ ለምን እንደሚያስገባቸውም ያውቁታልና መውጫ በማጣት ገደል ገብተው ጭምር ያለቁበት ሁኔታ አለና አሁንም እየታፈኑ ያሉ ታፍነውም በአውደ ውጊያ ላይ ያሉ በዚህ በዘር ጨፍጫፊው ስርዓት ውስጥ ያሉ ወጣቶችም ዕጣ ፈንታቸው ይሄ እንደሆነ የታየበት ሁኔታ አለ። የሆነ ሆኖ አፈሳው በጣም ተጠናክሮ የቀጠለበት ሁኔታ አለ። አንድ ወጣት አፍኖ ያመጣ አንድ ሚሊሻ 1000 ብር ይከፈላል። አንድ ሰው ከዛም በላይ ሊሆን ይችላል ቁጥሩ። ባለን መረጃ ሰሜን ወሎ ዞን ለአንድ ወጣት አፍኖ ላመጣ ሚሊሻ 1000 ብር ይከፍለዋል እና በዚህ ደረጃ ወደ ባሪያ ንግድ የተመለስንበት ሁኔታ አለ። እንግዲህ የሰው ልጅ በገንዘብ እየተሸጠ በጉልበት እየተገደደ አስገድዶ አፍኖ ያመጣ ያገዛዙ ወዳደር ሚሊሻ በሰው 1000 ብር የሚቀበልበትን ሁኔታም ሁሉ እርግጠኛ ሆኖ ማወቅ ይቻላል ወይም ማረጋገጥ ይቻላል ማለት ነው። ከዛ በዘለለ በክልሉ ከፍተኛ የሆነ ህገወጥ የመሬት ወረራና ዘረፋ አለ። አገዛዙ በፋይናንስ የተዳከመበትና አከርካሪው የተመታበት ሁኔታ ይታወቃል። በፋኖ ትግል ማለት ነው። ገንዘብ እንዳይሰበስብ፣ ግብር እንዳይሰበስብ፣ ምንም አይነት የፋይናንስ ግብአቶች እንዳይኖሩት በተጠና መንገድ አከርካሪው እንደሰበር ነው ይታወቃል። እንግዲህ ሀገር ሽጦ ነው ድሮን እየገዛ ያለው፣ የድሮን ተተኳሽ ጦር መሳሪያ እያስገባ ያለው። ሀገራችን ኢትዮጵያን አሳልፎ ሽጦ ብድር አግኝቶ ሳይወድ በግድ እንግዲህ ሀገራችንን በአውደ ውጊያም በጦርነትም ከጣሊያን ጀምሮ በአድዋ ጦርነት ማለት ነው ያላሳኩትን በአብይ አህመድ ዘመን እያሳኩት ነው የውጭ ጠላቶች። ይህ ሁሉ ባለበት ሁኔታ የፋይናንስ ምንጩ ስለደረቀበት ሀገራችንንም ከሸጠ በኋላ ያለው አማራጭ እንግዲህ በተለይ አማራ ክልል በናረጋ ከበደና በነ ተመስገን ጥሩነህ መሪነት ኮምቦልቻ ከተማ ላይ ባዛር በማዘጋጀት ባዛሩ እንደታሰበው የተሳካ ባይሆንም በተለየ መሬት ሽያጭን ባለሀብቱን እናሳትፋለን፣ እናጫርታለን፣ ተሳተፉ የሚል ቅስቀሳም ጭምር ያደረጉበትና ለጨረታ የሚቀርቡ መሬቶችንም ጭምር ያሳወቁበት ሁኔታ አለ። የሆነ ሆኖ እኛ እንደ አማራ ፋኖ እንግዲህ እነሱ ሀገር አፍራሽ ናቸው። እኛ ሀገር እንዳይፈርስ ህልውናችንም ጭምር ለማረጋገጥ ነው እየታገልን ያለ ነው።
ከዚህ ጋር ተያይዞ ህዝባችን አይነጋም መስሏቸው የጊዜም አያልፍም መስሏቸው ከተሰለፉ ጥቂት ነጋዴዎችና ህገወጥ ደላላዎች፣ የዘመኑ ያገዛዙ ካድሬዎች፣ የዙፋን ጠባቂ ሰራዊቱ ከፍተኛ መኮንኖች የስርዓት መውደቁ አይቀርምና ቢያንስ በኢኮኖሚ ራሳችንን አደልበን ለእኛ እንኳን ባንሆን ለልጆቻችን መሆን አለብን በሚል ብሂል እየጨፈጨፉ ሰው እያሰሩ ገንዘብ እየተቀበሉ እየፈቱ ያሉበት ሁኔታ አለና በዚህ እጅግ በረከሰና በቆነቆነ ስርዓት ውስጥ እንግዲህ ጥቂቶች እየተሳተፉ ያሉበት ሁኔታ በተለይ በመሬት ወረራው መቆም አለበት። የህዝብ ሀብት ጊዜውን ጠብቆ ለህዝብ መመለሱ አይቀርም። እኛም ደግሞ መዋቅራችንን ዘርግተን ለጨረታ እየቀረቡ ያሉ የህዝብ መሬቶች ያለምንም የህዝብ እውቅናና ፈቃድ ለዘረፋ ሲባል የከተማ የቤት ምሪት እየተደረገ ያለውን ሁሉ እያስቆምንና አመቺ ሆኖ ደግሞ የሚኖሩባቸውን አካባቢዎች ሙሉ መረጃ የመያዝና ከድል በኋላ እንዲህ ብሎ እንደማይቀር ድል እንደምናደርግና የህዝባችንን ሀብት ለህዝባችን የምናደርግበት ጊዜ ሩቅ ስለማይሆን በዛ ደረጃ እየሰራንበት ነው። አጠቃላይ ከአውደ ውጊያ ጎን ለጎን በርካታ ያገዛዙ የጣረሙት እንቅስቃሴዎች እና ተግባራቶች እየታዩ ያሉበት ሁኔታና እኛም እየተከታተልን ያለንበት ሁኔታ ነው ያለው። አጠቃላይ የዘመቻ አንድነት 43ኛ ቀን ውሎ ይህንን ይመስላል። ቀሪ የአውደ ውጊያ መረጃዎችን በዜና የምናደርሳቸው ይሆናል። በዘመቻ አንድነት 44ኛ ቀንም የምናቀርባቸው ይሆናል። አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ስላደረስከን መረጃዎች፣ ስለሰጠን ማብራሪያዎች በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። በቀጥታም አልፈው ወደ አማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐይ ይሆናል። 43ኛ ቀኑን የያዘው የዘመቻ አንድነት በጎጃም ግንባር የተካሄዱ አውደ ውጊያዎችና ሁነቶች ምን ይመስላሉ? ለአንተ እድሉን እንስጥ። አመሰግናለሁ ሙሉ ጌታ። እንግዲህ አማራ ፋኖ በጎጃም በዘመቻ አንድነት 43ኛ ቀን ዛሬም በጠላት ላይ መብረቃዊ ጥቃት በመፈጸም በየአቅጣጫው ሰብአዊና ቁሳዊ ኪሳራ ማድረስ ችለናል። በአማራ ፋኖ በጎጃም 5ኛ ክፍለ ጦር ወንበርማ ብርጌድ በሁለት ቦታዎች ላይ ዛሬ ባደረገው ውጊያ ሲንቀሳቀስ የነበረውን ጠላት አቅጣጫ በማስቀየር ሙትና ቁስለኛ በማድረግ ወደ መጣበት አቅጣጫ መልሶታል። በዚህም ያልተያዙ ቀጠናዎችን ለመያዝ ከተሞችን ለመያዝ ሲንቀሳቀስ ነበረ። መያዝ ባለመቻሉ አስክሬን ተሸክሞ በካሶኒ እና በኦራል ወደ ወንበርማ ከተማ ተመልሷል። ይህ በጣም እጅግ አንጸባራቂ ድል ነው። ሽንዲ ወንበርማ ማለት ጎጃምን ከዲዛሞ የሚያገናኝ ትልቅ ስትራቴጂክ ቀጠና በመሆኑ ያን ቀጠና በተደጋጋሚ ለመያዝ ከፍተኛ ጥረት ሲያደርግ ነበረ። ነገር ግን አልተሳካለትም። ዛሬም የዚህ ዋና ማሳያ ሆኖ አግኝተነዋል። አከርካሪው ተመቶ ተመልሷል። ጠላት እንደማይችል እና ያሰበውን እንደማያሳካ ያረጋገጥንበት አውደ ውጊያ ነበረ። በዚህም በ5ኛ ገረመው ወንድ ማን ነው 5ኛ መንገሻ ቴከም ክፍለ ጦር ይህንን ያረጋገጠበት ሽንዲ ወንበርማ እና ቁጫ አጠቃላይ ቀጠናውን መቆጣጠር እንደማይችል ያረጋገጠበትን አውደ ውጊያ ዛሬ አድርገን ድል ተቀዳጅተናል። ሁለተኛው በአማራ ፋኖ በጎጃም 8ኛ ክፍለ ጦር የክፍለ ጦሩ ኃይልና የአባ ኮስትር ብርጌድ የተወሰነ እንደዚሁም የሶማ ብርጌድ አባላት በጋራ በመሆን ደብረ ወርቅ ከተማ ውስጥ በመግባት ደብረ ወርቅ ከተማ የሚገኘውንና አካባቢ የሚገኘውን ጠላት እንደዚሁ ሙትና ቁስለኛ በማድረግ ከከተማ አካባቢ የነበሩ ቀበሌዎችና የከተማ ነዋሪዎችን ሰብስቦ ሀሰተኛ ፕሮፓጋንዳ ሊሰራ ባቀደበት ሰዓት ቅጽበታዊ እርምጃ በመውሰድ ሊሰበስቡ የነበሩ ኃይሎች ላይ እርምጃ በመውሰድ የወራሪው ኃይል ላይ እርምጃ በመውሰድ እንደዚሁ ጠላትን መሰባበርና ስነ ልቦናውን እንደዚሁ ከአካልና ከቁሳዊ ኪሳራ ባሻገር ስነ ልቦናውን ሰባብሮ ፖለቲካል ትርፍ የተገኘበት ኦፕሬሽን ደብረ ወርቅ ተካሂዷል። ሶስተኛው በአማራ ፋኖ በጎጃም 9ኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ በዛሬው ዕለት በርከት ያሉ ህጻናትን ከመርጦ ለማርያምና አካባቢዋ በአፈና ለገበያም የመጡትን ቤተክርስቲያን የሚሳለሙትና መርጦ ለማርያም ከተማ ውስጥ ለመዝናናት ከቤት ወጥተው የተንቀሳቀሱ ህጻናትና ወጣቶችን ከትምህርት ቤት ጭምር በማፈስ ወደ ማሰልጠኛ ለመውሰድ በብዙ መኪና ሲያንቀሳቀስ የነበረው ጠላት ሾተል ማጠቢያ የተባለ ቦታ ላይ እንደዚሁ አባይ ሸለቆ ብርጌድ ደፈጣ በመያዝ ሙሉ ለሙሉ
ተጭነው ሊሄዱ የነበሩ ህጻናትና ወጣቶችን ማስቀረት ተችሏል። በዚህም ጠላት ተመልሶ ያሰበው ሳይሳካለት ራሱን ለማስመለጥ ምልምሎችን ወይም እሱ አፍኖ የወሰዳቸውን ኃይሎች ሲያስመልጥ ማነው ጥሎ ሲሸሽ እነሱ ደግሞ ተቀላቅለዋል ወደ ወገን ማለት ነው። በአጠቃላይ በአማራ ፋኖ በጎጃም ሰሞነኛ እንቅስቃሴያችን ከማጥቃት መከላከል ባሻገር በሪፎርም ጥልቅ ታድሶ ግምገማ ህዝባዊ ውይይት እያደረግን እንገኛለን። ይህን ከዚህ በፊትም ገልጬዋለሁ። በዛሬው ዕለትም ከወደ ውጊያ ባሻገር በሰባተኛ አዲስ አለማየሁ ክፍለ ጦር የክፍለ ጦር ሪፎርም ሰርቷል። የአማራ ፋኖ በጎጃም ከተመሰረተ ጊዜ ጀምሮ ሰባተኛ ክፍለ ጦር ከተቋቋመ ወዲህ በርካታ ጀብዶች በርካታ ገድሎች ተሰርተዋል። ጠላትም በሚገርም ሁኔታ ሙትና ቁስለኛ የሆነበት አከርካሪ የተሰበረበት ቀጠና ነው ሰባተኛ ክፍለ ጦር። እንደሚታወቀው ወደፊት አንድነት ፈጥረን ወደ አዲስ አበባ ለመገስገስ ለምናደርገው ጠንካራ እና ፈታኝ ጉዞ በሳል የሚባሉ አመራሮችን በሪፎርም ስም ወደፊት ለማምጣት በተደረገ የጥልቅ ግምገማ እናካሄድ ሪፎርም ተሰርቶ ሰባተኛ ክፍለ ጦር እንደ ሌሎች ክፍለ ጦሮች ሁሉ ራሱን እንድንስራ አድሶ ዛሬ ላይ ስራውን ጨርሷል። ህዝባዊ ውይይትን በተመለከተ በስምንተኛ ክፍለ ጦር ቀጠና፣ በአንደኛ ክፍለ ጦር ቀጠና፣ በሶስተኛ ጎጃም አገው ምድር ክፍለ ጦር ቀጠና፣ በዘጠነኛ ሳሙኤል አወቀ ክፍለ ጦር ቀጠና በርከት ያለ በሺህ የሚቆጠር የአርሶ አደር ማህበረሰባችን ስብሰባ ከድርጅት ስራ አስፈጻሚ አካላት ጋር ስብሰባ አድርገን በዚህ ስብሰባም የጎጃም አማራ እንዳተራረም ሁሉ ይህን ስርዓት እስከ መጨረሻ ለመቅበር በሚደረገው አማራ የህልውና ተጋድሎ የአንበሳውን ድርሻ ለመውሰድና ለሚደረግለት የቅጠት ጥሪ ጨርቄን ማቄን ሲል በዚህ ዘመቻ ገድል ሰርቶ ታሪካዊ ስሙን እንደገና ለማደስ የጎጃም አማራ ዝግጁ መሆኑን በሁሉም ክፍለ ጦሮች በሁሉም አካባቢዎች ያለው ማህበረሰባችን ቃል ገብቶልናል። አልቢን መሽሩን ከናሽና ጓንዴውን ጎድሎ ለሚደረግለት ጥሪ ማንኛውንም አይነት መስዋዕትነት ከፍሎ ብልጽግና ለማስወገድ ዝግጁ መሆኑን አረጋግጦልናል። ከዚህ ባሻገር እንግዲህ አብይ አህመድ ስርዓት አሁን ያመጣት አንድ የመጨረሻ ያሏት እድልና የመጨረሻ ያሏት ፋሽን ምንድናት? ያጡትን የፖለቲካ ቅቡልነት ያጡትን የኃይል የበላይነትና ድል አድራጊነት ያጡትን የዲፕሎማሲ ጫና ፈጣሪነት ተጽዕኖ ፈጣሪነት እንደዚሁም ያጡትን የፋይናንስ የበላይነት ለማካካስ ለመጨረሻ ጊዜ መንግስቱ ኃይለማርያምና ሌሎች የኢሰፓ ከፍተኛ አመራሮች በ81 እና 82 ዓመተ ምህረት ላይ ሲያደርጉት የነበረውን አፈሳ የሚባል አዲስ መርሃ ግብር ልክ እንደ መንግስቱ ኃይለማርያም ይዘው መጥተዋል። ይህም እንግዲህ በሀገሪቱ የተለያዩ አካባቢዎች የሚገኙ ህጻናትና ወጣቶችን በጠዋት በቀን በማታ በተዘናጉበት ሰዓት በማፈን ወደሚፈልጉት መካዘን በማስገባት በርከት ያለ ቁጥር ያለው ህጻንና ወጣት ካጠራቀሙ በኋላ ወደ ማሰልጠኛ በማስገባት አስገድደው አሰልጥነው አስገድደው ለማዝመት ከፍተኛ እንቅስቃሴ እያደረጉ ነው። ይህም በእኛ አንግል በእኛ በፋኖ እንዲሁም በአማራ ህዝብ የህልውና ታጋይ ስም እና እይታ ሌላ መገለጫ ዴፊኒሽን ወይም ቋንቋ አለው። ይህ አፈሳ የሚባለው እኛ እንዴት ነው የምንገልጸው? ሲኒየር የሚባለው የውጊያ ልምድ ያለውና በተለይ ብልጽግናና ህወሓት ባደረጉት ጦርነት ውስጥ የሶስት ጊዜ ሙሉ የመደበኛ ጦርነት ልምድ ያለው ወታደር እኛ ደምስሰነዋል ማለት ገድለነዋል፣ ማርከነዋል፣ አስከድተነዋል ወይም ቁስለኛ አድርገን ከጥቅም ውጭ አድርገነዋል ማለት ነው ከነ መሳሪያው። ስለዚህ አሁን አብይ አህመድ የቆመው ምን ላይ ነው ካልከኝ የደከመ ዲፕሎማሲ፣ የደከመ ፖለቲካ፣ የደከመ ኢኮኖሚ፣ የደከመ ማኔጅመንት፣ እርስ በርስ የማይተማመን አመራር እና እጅግ በጣም ህፃን የሆነ የውጊያ ልምድ የሌለው ዓላማ የሌለው ወታደር ሰብስቦ ነው ያለው። ይህንን ሪከቨር ለማድረግ የኃይል ብልጫ ወስዳለው፣ የሰራዊት ቁጥር ብልጫ አመጣለሁ በሚል ነው አፈሳ እያደረገ ያለው። በየትኛውም አካባቢ ያለ አማራም ሆነ ሌላው ኢትዮጵያዊ ለጣረ ሞት ላይ የሚገኘው ይህ ስርዓት ልጆችና ህጻናትን በግድ እያፈሰ ወደ ማሰልጠኛ እያስገባ በመሆኑ በመጀመሪያ ትምህርት ቤትም ከመላክ ጭምር ተቆጥቦ ከቤትም ከግቢም ከየትም እንዳይወጡ ልጆቹን ከመከልከል
ራሱን ከሞት እንዲያድን ቤተሰቡን ከሞት እንዲያድን ጥሪ እናቀርባለን። ምክንያቱም እስካሁን ከሐምሌ 27 2015 ዓመተ ምህረት እስከ የካቲት 2017 ዓመተ ምህረት ድረስ እና አብይ አህመድ 27 ዙር በየዙሩ ማለት ነው 27 ጊዜ እየተቆጠረ 27 ዙር ወራሪ መከላከያ ሰራዊት ወደኛ አካባቢ ወደ አማራ ክልል አካባቢ አመጣዋል። የኢትዮጵያ ህዝብ የፖለቲካ ማህበረሰብ ባለመሆኑ እንጂ 5 እና 6 ጊዜ 10 እና 15 ጊዜ መከላከያ የሚባለው ከየማሰልጠኛው እየተመረቀ እየተጫነ ወደዚህ ሲመጣ የት እየገባ ነው? ያ ሁሉ እግረኛ ሰራዊት ያ ሁሉ ኮማንዶ ምን እየበላው ነው? የት እየገባ ነው? በየጊዜው ኃይል ይጨመራል። ፋኖ ግን ባለበት አለ። በየጊዜው ኃይል ይጨመራል። ፋኖ ግን አሁንም አቅሙን እያጎለበተ ነው። የት እየሄደ ነው ብሎ መጠየቅ አለበት የኢትዮጵያ ህዝብ። ትርፉ ምንድነው ካላችሁኝ፣ አሁን ልጁ ሲታፈን አሁን ልጁ ማሰልጠኛ ሄዶ ለና አብይ አህመድ ይሁንታ ደስታ ዱብ ሰርቶ ክላሽ ይዞ ወደኛ መጥቶ በኋላ ልጅሽ ሞተ ተብላ ዘመድ አዝማር ሰብስባ ድንኳን ተክላ ነጠላ ዘቅዝቃ ከማልቀሷ በፊት እያንዳንዷ ኢትዮጵያዊ እናት ልጇን መያዝ አለባት። ለሄል ከአንድ ዓመት በላይ ስንናገረው የከረምነው ቋንቋ ነው። ከዚህ በላይ በግልጽ ቋንቋ የሚናገር ተዋጊ የሚናገር ህዝብ የለም። እኛ አማራዎች ስለሆን ለኢትዮጵያውያን ስለምናስብ ስለምንጨነቅ ነው። የልጅ መሞት ምን ያህል እንደሚጎዳ እንደሚያንገበግብ ስለምናውቀው ነው ለኢትዮጵያ እናቶች የምንናገረው። ስለዚህ አብይ አህመድ በውድም በግድም እያፈሰ ወደ ማሰልጠኛ እያስገባ ወደኛ አካባቢ እያመጣ በፋኖ ከሚያስበላቸው ከሚያስገድላቸው ኢትዮጵያውያን በሙሉ ልጆቻቸውን ሴቭ ያድርጉ የያዙ። በኋላ ልጄ ሞተ ብሎ ነጠላ ዘቅዝቆ ድንኳን ተክሎ ማልቀስ ጥቅም የለውም የሚል መልእክት እየተናገር ነው። ዛሬም ደግመዋለሁ። ለመላ ኢትዮጵያዊ እናት ለመላ ኢትዮጵያዊ ቤተሰብ ይሄን ጥሪ እናንተ ሚዲያዎች እንድታስተጋቡልን መልእክት ማስተላለፍ ፈልጋለሁ። ሌላው አሁን ላይ አማራ ክልል የሚገኙ የወራሪው መከላከያ አባላት የሆኑ ቤተሰቦቻቸው ይሄንን ድምጽ የሰሙ ሁሉ አሁንም እየደወሉ መሳሪያውን በሰዓቱ በጊዜ ለፋኖ እያስረከበ እንደ ሌሎች ወንድሞቹ ሁሉ ወደ አካባቢው ወደ ትውልድ መንደር ወደ ቤተሰቡ እንዲቀላቀል እየደወሉ ጥሪ እንዲያደርጉለት በሰላም እጅ እየሰጠ የሚያገኘውን የትራንስፖርት ሳንቲም እየተሰጠ በሰላም ወደ ቤተሰቡ እንዲቀላቀል እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት፣ የቅርብ ዘመድ፣ ጓደኛ እየደወለ አሁን የአብይ አህመድ ጉዳይ አስፈጻሚ ለሆነ የመከላከያ አባል ጥሪ እንዲያደርግና ወደኛ እንዲቀላቀል አሁንም ጥሪ ያቀርባለሁ። ይህን የምልበት መሰረታዊ ምክንያት ከኛ ያመለጠ የለም፣ ከኛ የሚያመልጥም አይኖርም። ትናንትም በመቶ ሺህ የሚቆጠር ሰራዊት እንደ ጉንዳን መንጋ ተከታትሎ መጥቶ በልተነዋል፣ ደምስሰነዋል። ዛሬም እየደመሰስነው ነው፣ ነገም ሙሉ በሙሉ እንደመሰዋለን። ስለዚህ ፋኖና ብልጽግና በተዋጉ ጊዜ ልጄ በግድ ተገዶ ሂዶ መከላከያ ሆኖ ሞተብኝ የምትል ኢትዮጵያዊ እናት አንፈልግም። ዛሬውኑ ልጇን ተያዝ። አሁንም መጥቶባት ከሆነ ትደውልለትና ቤተሰብም ካለ ይደውልና ወደ ቤተሰቡ እንዲቀላቀል ያደርጉ። የአማራ ልዩ ኃይል ማን ነው? የአማራ አድማ ብተና የአማራ ሚሊሻን በተመለከተ አድማ ብተና የሚባለው በጥቅም የተታለለ ስርዓት የአማራ ወጣት ነው። ይሄ ወጣት መሳሪያውን እየያዘ ወደኛ እየመጣ ነው። እርግጠኛ ሆኜ መናገር የምችለው ልክ አምና ሲደረግ እንደነበረው 100% አድማ ብተና የሚባለው ኃይል ከነሙሉ ትጥቁኛን ይቀላቀለናል። በቅርብ ወራት እየፈረሰ እየመጣ ነው። አሁንም ጥሪ የማደርገው አማራ ሆናችሁ ወንድም እህቶቻችሁ ልጆቻችሁ የአድማ ብተና አባል የሆኑት ወደኛ በጊዜ ሳይመሽባቸው ከመሞታቸው ከመቁሰላቸው በፊት እንዲቀላቀሉ ጥሪ እንድታረጉ ነው። ሚኒሻን በተመለከተ ሚኒሻ እንግዲህ በእድሜ የገፋ ልብሱን አጥቦ የማይለብስ እርሻ ትዳር የሌለው አብዛኛው አብዮታዊ ዲሞክራሲ ከትቦ ያሳደገው እውቀት የሌለው ገበሬ እንደሆነ ይታወቃል። አብዛኛው አባል ይሄ ገበሬ ከተሸከመው የአብዮታዊ ዲሞክራሲ ሀሳብ የሚላቀቀው አንድም በዲፕሎማሲ ነው፣ አንድም በጠመንጃ በኃይል ነው። ከዚያ በፊት ግን አሁንም ጥሪ ማቅረብ የምፈልገው ምንድነው? የሚኒሻ ልጅ የሆናችሁ የሚኒሻ ቤተሰብ ወንድም እህት የሆናችሁ
ይህንን ድምፅ ይህን ጥሪ የምትሰሙ ሁሉ እየደወላችሁ በሰላም ጠመንጃቸውን እያስረከቡ ወደ ኑሯቸው እንዲመለሱ ወደ እርሻቸው እንዲመለሱ እንድትነግሯቸው ጥሪ እንድታደርጉላቸው ነው። ለዚህ ማሳያ የሚሆኑ በአማራ ፋኖ በጎጃም ቀጠና በሰፊው ተሰርቶባቸው ውጤት ያመጡ ወረዳዎች አሉ። ለምሳሌ እነብሴ ሳር ምድር ወረዳ መርጦ ለማርያም ከተማ ከነበሩ 480 ሚኒሻዎች መካከል አብዛኛው በፋኖ ሲደመሰስ 167 የሚደርስ የሚኒሻ አባል የሀገር ሽማግሌ ይዞ መጥቶ በ3 ዙር መሳሪያውን ለፋኖ አስረክቦ በሰላም ኑሮውን እየኖረ ነው። በእነማይ ወረዳ በተመሳሳይ 90 ሚኒሻ መሳሪያውን አስረክቦ በሰላም ወደ ቤተሰቡ ተቀላቅሏል። በሌሎችም በርካታ ወረዳዎች በቅርቡ እንደምታስታውሱት ሰዴ ወረዳ 36 ሚኒሻ፣ ቢቡኝ ወረዳ 36 ወረዳ ሚኒሻ፣ ሉማሜ 20 ሚኒሻ መሳሪያቸውን ለፋኖ በትህትና እያስረከቡ በትህትና ወደ ቤተሰቦቻቸው እየተቀላቀሉ ሰላም ኑሯቸውን እየኖሩ ነው። ይሄ የተደረገው የሚኒሻ ልጆች፣ የሚኒሻ ወንድምና እህቶች፣ ዘመድ አዝማዶች ለሚኒሻ አባላት እየደወሉ ፋኖች አካላዊም ሆነ ስነ ልቦናዊ ጉዳት እንደማያደርስባቸው ዋስትና እየሰጡ ጥሪ እየተደረገ ውስጥ ለውስጥ እየተሰራ በመሆኑ ነው። ስለዚህ እውቀት ሳይኖራቸው ክላሻቸውን አብራራቸውን ይዘው የአብይ አህመድን ወራሪ ኃይል ለማገዝ በየከተሞች የሚገኙ በእድሜ የገፉ አርሶ አደር የሚኒሻ አባላትን የተሻላችሁ ንቃተ ህሊና ያላችሁ ወጣቶች እየደወላችሁ ጥሪ አድርጋችሁ ወደ ወገናቸው፣ ወደ ህዝባቸው፣ ወደ ቤተሰቦቻቸው እንዲቀላቀሉ እንድታደርጉ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። አማራ የጀመረው ጦርነት አብይ አህመድን በመጣል ብቻ የሚጠናቀቅ አይደለም። አገሪቱ ላይ የምንቀይረው የፖለቲካ ናሬሽን አለ። አገሪቱ ላይ የምንቀይረው አጠቃላይ የትምህርት፣ የጤና፣ የልማት፣ የመልክዓ ምድር አጠቃላይ ሁኔታው ሌላ ነው። ኢትዮጵያውያንን ወደ ቅዱስ ወደ ተሻለ ሰላማዊ የአንድነት ስፕሪት የሚቀይር ነው የኛ ትግል። ስለዚህ የትግላችን ዓላማ አብይ አህመድን ከመጣል ባሻገር እንደመሆኑ መጠን ያረጀ ያፈጀ የአብዮታዊ ዲሞክራሲ እሳቤን ይዞ አሮጌ ሱፍ ለብሶ አሮጌ ጠመንጃ ይዞ መንግታገት ለአማራውም ለሌላው ኢትዮጵያዊም አይበጅም። አማራን ጠልቶ ነፍጠኛ ገዳይ ምናምን በሚል በሐሰተኛ ተረክ አማራውን የጠላ ኢትዮጵያዊ አያስፈልግም። እኛ ካርታ አስምረን ለመገንጠል ወይም የመደብ ትግል ጽንሰ ሀሳብ አምጥተናል እየተዋጋን ያለ ነው። ኢትዮጵያ በምትባለው ሀገር ውስጥ መንግስት የሆነው አካል አማራውን ለይቶ እያጠቃ በመሆኑ ይሄን ስርዓት ጥለን ለአማራውና ለኢትዮጵያ የሚጠቅም ስርዓት ለመገንባት ነው እየታገልን ያለ ነው። በዚህ ማዕቀፍ ውስጥ ማንም ኢትዮጵያዊ አማራን መስደብ፣ ማንጓጠጥ፣ መጥላት አይችልም። ለአማራ በአክብሮት በአንድነት መቀጠል ይችላል። አማራ ሆኖ ክንዴ ሱፍ ለብሶ ካርዴ ነኝ ብሎ የአብዮታዊ ዲሞክራሲ ሀሳብን ማራመድ በፍጹም አይቻልም። ያስቀጽፋል። ምክንያቱም የአማራ ጥያቄ ሳይመለስ የአማራ ህዝብ የሞተበት አጀንዳ ብሔራዊ ሳይሆን አማራው የተስተካከለ እፎይታ ያለው እንቅልፍ ሳይተኛ ወደ ቤቱ የሚገባ ፋኖ አባልም አመራርም የለም። ስለዚህ በዚህ ልክ መላው አማራም መላው ኢትዮጵያዊም ይሄንን ወሳኝ ጊዜ ወሳኝ ጥሪ ተጠቅሞ ይሄን ወሳኝ ሀሳብ በልቡ አስርጾ ወደ ወገኑ ወደ አማራ ህዝብ እንዲመለስ ጥሪ ለማቅረብ እፈልጋለሁ። አመሰግናለሁ። እሺ፣ ከልብ እናመሰግናለን።